ዛሬ በበረሃማ እንቁ ከተማ ዱባይ እምብርት ላይ በረሃውን ከባህር ጋር የሚያገናኝ በቅንጦት ዕቃዎች በተሽቆጠቆጠው ወደ ቡርጂ አል አረብ ሆቴል በሐሳብ ፈረስ ተሳፍረን በምናብ እንጎብኝ። ወደ ሆቴሉ ሲቃረቡ የቦታው ውበት ልብን ስርቅ አድርጎ ውስጣችንን በጉጉት ይሞላል። ይህ ሆቴል በዱባይ የተባበሩት አረብ ኤምሬት የሚገኝ ብቸኛው 7 ስታር ሆቴል ሲሆን የተሰራውን በአረብ ኤምሬት ምክትል ፕሬዝዳንትና ጠቅላይ ፕሬዝዳንት ሼክ መሐመድ ቢን ረሻድ አል ማክቱም የፈጠራ ውጤት ነው። ሼሁ ሲያሰሩትም የዱባይን ባህላዊ መስተንግዶ ከዘመናዊ ቅንጦት ጋር በማዋሃድ ዱባይን እንደ ዓለም አቀፋዊ ከተማ ማሳደግን ከማሰብ ነው። ሆቴሉ የተገነባውም ከጁሜራ ባህር ዳርቻ 280 ሜትር ርቆ የምትገኝ ሰው ሰራሽ ደሴት ላይ ሲሆን የቆመውን ሆቴል ከአስፓልቱ ጋር የሚያገናኝ ድልድይ ተሰርቶለታል። ይህም የዱባይን ፈጠራ ቁርጠኝነትን አሳይቷል። ይህ ሆቴል በዓለም ላይ ከሚገኙ ረጃጅም ሆቴሎች በአራተኝነት የሚገኝ ነው። ርዝመቱ 320 ሜትር ሲሆን 210 ሜትር ከፍታ ላይ የሄሊኮፕተር ማረፊያ ያለው ድንቅ ሆቴል ተስብሏል። የህንጻው ቅርጽ የመርከብ ሸራን በማየት የተወሰደ ሐሳብ ሲሆን ዘመኑ አሉ የተባሉ የኪነ ህንጻ ጠቢባን ተሳትፈውበታል። ሆቴሉን የሰራው በቶም ራይት የሚመራው ሁለገብ አማካሪ አትኪን ሲሆን የውስጡን ግንባታዎች ደግሞ በካናዳዊ መሐንዲስ ሪክ ጎሪገሪ የተሰራ ነው። ስለ ውስጣዊ ገጽታው ይህን ካልኳችሁ ወደ ውስጥ እንግባ። ገና በመግቢያው ላይ በአረብ ንጉሳዊ ፎቶዎች የሚቀበለን ሆቴሉ ውስጡ እጅግ በሚያማምሩ ውድ ዕቃዎችን የተሽቆጠቆጠው ይህ ሆቴል እንደተገባ ያለው የአሳ አኳሪየም ለሆቴሉ ድንቅ ውበትን አጎናጽፎታል። ሆቴሉን ወደ ላይ ስንመለከት 180 ሜትሮችን ሽቅብ እያስመለከተ የሸራ ቅርጽ ተምሳሌትን ባለው እይታ አስደናቂ የምህንድስና ጥበብን ያስመለክተናል። በሚያብረቀርቁ የእብነ በረድ ወለሎች እየተመለከትን ግድግዳዎቹ ደግሞ ለአይን በሚስቡ የሞዛይክ ስዕሎች ያጌጡ ናቸው። እያንዳንዱ የሞዛይክ ጌጥ ታሪክን ይናገራል። ከምርጥ የጣሊያን እብነ በረድ የተሰራ ሲሆን የሆቴሉ ውስጥ ዲዛይነሮች የወቅቱን ውበት ከባህላዊ የአረብ ባህሎች ጋር በማጣጣም ጊዜ የማይሽረውንና ዘመናዊነትን የሚፈጥር አካባቢን ፈጥረዋል። ተስለው የሚመስሉት ከከፍታው የሚወርዱ የውሃ የፏፏቴ ድምጽ ጸጥ ላለ ሆቴል ልዩ ግርማ ሞገስን አላብሶታል። የመጀመሪያው የሎቢ ሆቴል ላይ ስንወጣ ዳህማኒ ውድ የጌጣጌጦችን መሸጫ እናገኛለን። በዚህ መሸጫ ውስጥ ሰዓቶች፣ ወርቆች፣ ውድ ልብሶች፣ የተለያዩ እቃዎች የሚሸጥበት ቦታ ነው። አሁን ፈጣኖቹን የቡርጂ አል አረብ አሳንሰሮችን ተጠቅመን ወደ 25ኛ ፎቅ እንውጣ። ወደ ላይ ስንወጣ ሽቅብ ወደ ታች ስንመለከት የውሃውን ፓርቲ ያዩ መውጣት ሌላ ደስታ ይሰጣል። ሊፍቱ ሲከፈት የምናገኛቸው ግድግዳዎች በንጹህ 24 ካረንት ወርቅ የተሽቆጠቆጡ ናቸው። ይህ ሆቴል 202 የሚደርሱ ክፍሎች ሲኖሩት ከዝቅተኛው ዴሉክስ ሲዩት፣ ፓኖራማ ሲዩት፣ ስካይ ፓልም ሲዩት አንስቶ እስከ ከፍተኛው ውዱ የአረብ ሮያል ሲዩትን የያዘ ነው። አሁን ሮያል ሲዩት ጋር ደርሰናል። ወደ ውስጥ እንግባ። ገና ሲገባ በአግራሞት አፍ የሚያስከፍተው ይህ ክፍል እንደገቡ ወደ ሰፊው የቅንጦት ዓለም ይደርሳሉ። በ780 ስኩዌር ሜትር ላይ ያረፈው ክፍሉ ከወለል እስከ ጣሪያ ባለው መስኮት በኩል አስደናቂውን የባህረ ሰላጤ እይታ ያሳያል። ከውጪ የምትገባዋ ፀሐይ ለአይን የሚማርኩት ቀለሞችና የቤት ዕቃዎች ላይ ታንጸባርቃለች። ይህም አስደሳች እይታን ለአይናችን ትሰጠናለች። ለፊት የምናየው ደረጃ ከወርልድ ክላስ ከሆነ እብነበረድ ንጣፍ የተሰራ ሲሆን የእጅ መደገፊያዎቹ ደግሞ ከወርቅ የተሰሩ ናቸው። ወደ አንደኛ ክፍል ሲወጣ ሰፊ የሆነ በፒንክ ቀለም ያማረ የመሰብሰቢያ ክፍልና ማረፊያ ክፍል አለው። አብዛኛው የዚህ ክፍል ዕቃዎች ከወርቅ የተሰሩ ናቸው። የመሬቱ ምንጣፍ ህንድ ጠበብት በእጅ ጥልፍ ስራ የተሰራ ውድ ምንጣፍ ነው። ሁለት ትላልቅ የመኝታ ክፍሎች ሲኖሩት አንዱ የወንዱ ሲሆን ሌላኛው ደግሞ የሴቷ ንግስት ነው። እያንዳንዱ የመታጠቢያ ቤት ግድግዳዎች፣ ቧንቧዎች፣ የሳሙና ማስቀመጫዎች፣ በሮች፣ የተለያዩ ነገሮች ከ24 ካረንት ወርቅ የተሰሩ ናቸው። በዚህ ክፍል ውስጥ እያንዳንዱ እይታ ከለርፉል ነው። ሁሉም ነገር በጣም ውብ ነው። ክፍሉ የውድ ዕቃዎች ስብስብ ያሉበት ቦታ ነው። የአይንን ቀልብ የሚማርኩ ጨርቆች፣ ሶፋዎች፣ አልጋዎች፣ ለምቾት አቅልን የሚያስቱ ነገሮች ከጠበብቶቹ ውስብስብ የአሰራር ጥበባቸው ጋር ተዳምሮ በዚህ ክፍል ውስጥ ማረፍ የሰላም ስሜት
እንዲሰማን ያደርጋል። ሁሉም እያንዳንዱ የምትነኩት ነገር በብዙ ረብጣ ዶላሮች የተገዛ ነው። በዚህ ክፍል ውስጥ ለአንድ ቀን ለማደር 25000 የአሜሪካ ዶላር ወይንም 3 ሚሊዮን የኢትዮጵያ ብር መክፈል ይጠበቅቦታል። አስባችሁታል? የመኪና መግዣችሁ ለአንድ ቀን ማደሪያ ያደረጋችሁት ማለት ነው። እንደ ሮልስ ሮይስ እና ላምበርጊኒ ካሉ የቅንጦት መኪኖች ጋር የማመላለሻ አገልግሎት ጨምሮ ነው። ይህ በጣም ቅንጡ ሆቴል በውስጡ 6 በጣም የተዋቡ ሬስቶራንቶች ያሉት ሲሆን ትልቁ ሬስቶራንት አልሙንታሃ የሚባለው ነው። ሆቴሉ ከተለያዩ ውድ ጣፋጭ ምግቦች ባሻገር በባህር ውስጥ እንዳሉ እንዲሰማው ትልቅ የውሃ አኳሪየምም አለው። ይህ ሆቴል በተጨማሪም የውስጣዊ የመዋኛ ገንዳዎች የተካተተለት ሲሆን ከአስገራሚ ውጫዊ ገጽታው ባሻገር እጅግ የተዋበ የመዋኛ ገንዳዎችም ይገኙበታል። ምን ልበላችሁ፣ በቃ ሆቴሉ የውበትን ጥግ፣ የውድነትን ጥግ፣ የማስደነግን ጥግ የያዘ የዓለማችን 7 ስታር ሆቴል ነው። የዓለማችን ብቸኛው 7 ስታር ሆቴል ቡርጂ አልአረብ። ሀገራችን እንደዚህ አይነት በርካታ ሆቴሎች እንዲኖራት ተመኘው። አበቃው። ቆይ እንዳዘጉት ላስጎበኘውበት ክፍያዬን በቴሌብር ማለቴ ዩቲዩብ ቻናሌን ላይክ፣ ሰብስክራይብ፣ ሼር በማድረግ በሉኝ። አደረጋችሁ? ይመቻችሁ። በቃ መዝጋት ትችላላችሁ።